ኢብራሂማ ኮናቴ ሊቨርፑልን ሊለቅ ነው። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ሌሊት ላይ በወጡት ዘገባዎች መሰረት ኢብራሂማ ኮናቴ ከሊቨርፑል ሊለቅ እንደሆነ ተዘግቧል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ በዚህ ዜና ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባው የምናመራ ይሆናል። አብራችሁን ቆዩ። ትናንትና ምሽት ላይ ቤን ጃኮብስ እንደዚሁም ደግሞ አሌክስ ክሩክ ይዞት በወጡት ዘገባ መሰረት ኢብራሂማ ኮናቴ ሊቨርፑልን ሊለቅ ነው እያሉን ይገኛሉ። እነዚህ ሁለት ዘጋቢዎች ብቻ አይደሉም፣ እነ ስካይ ስፖርት ዘሜልም ተመሳሳይ ዘገባዎችን ነው ይዘው እየወጡ የሚገኙት። ኢብራሂማ ኮናቴ ላለፉት 5 ዓመታት በሊቨርፑል ቆይታ አድርጎ ነበር። በዚህ ቆይታውም 183 ጨዋታዎችን ማድረግ ሲችል 7 ግቦችንና 4 አሲስቶችን ማስመዝገብ የቻለ ተጫዋች ነው የነበረው። በቆይታውም የፕሪሚየር ሊግ፣ የኤፍኤ ካፕ እንደዚሁም ደግሞ የካራባኦ ካፕ ዋንጫ ማሸነፍ ችሏል። ይህም የመጨረሻው ሲዝኑ እንደሆነ እንግዲህ ሁላችንም እናውቃለን። የተለያዩ ድርድሮችም በሊቨርፑልና በኢብራሂማ ኮናቴ መካከልም ሲደረግ መቆየቱ አይዘነጋም። ከጥቂት ሳምንት በፊትም ኢብራሂማ ኮናቴ ራሱ ከሊቨርፑል ጋር ከስምምነት ላይ ለመድረስ ተቃርበናል የሚል ነገርን ሲናገር መስማት ችለን ነበር። ነገር ግን ትናንትና ምሽት ላይ ቤን ጃኮብስ፣ አሌክስ ክሩክ፣ ዘሜል፣ ስካይ ስፖርት ይዞት በወጡት ዘገባ መሰረት ኢብራሂማ ኮናቴና ሊቨርፑሎች በአንዳንድ ጉዳዮች ባለመስማማታቸው ምክንያት ክለቡን በነፃ ሊለቅ እንደሆነ ዘግቧል። የኢብራሂማ ኮናቴ መልቀቅ ግን ትልቅ ጥያቄ ያስነሳል። በሊቨርፑል ቤት ውስጥ ምንድን ነው እየተፈጠረ ያለው የሚለው ነው። ምክንያቱም የተለያዩ ተጫዋቾች ክለቡን ሲለቁ እየተመለከትን ነው የምንገኘው። በቀጣይ ዓመት ጠንካራ የሚባል ቡድን መገንባት አይፈልጉም ወይ የሚል ጥያቄ ራሱ ያስነሳል። በእርግጥ በዚህ ሲዝን ኢብራሂማ ኮናቴ በጣም ምርጥ ነበረ ማለት አንችልም። እንደዛም ቢሆንም ግን በጣም ምርጥ በነበረበት ሰዓት ግን በዓለማችን ላይ ከሚገኙ ምርጥ ተከላካዮች መካከል አንዱ ሲሆን ግን መመልከት እችለናል። ከነስህቱም ቢሆኑ ራሱ ለቀጣይ ሲዝን ሊቨርፑሎች የሚያስፈልጋቸው ተጫዋች ነው የነበረው። በተለይ ደግሞ የተለያዩ ለውጦች እየተደረጉ ነው የሚገኙት። ባለፈው የክረምት ዝውውር መስኮት ወሳኝ ተጫዋቾች ሲለቁ ተመልክተናል። በዚህ በሚመጣው የክረምት ዝውውር መስኮትም ሌሎች ተጫዋቾች ይለቃሉ። አንዲ ሮበርትሰን፣ መሐመድ ሳላ እንደሚለቁ እናውቃለን። ከነዚህ በተጨማሪም ደግሞ እነ ሃርቪ ኤሊየት፣ እነ ከርትስ ጆንስ እንደዚሁም ሌሎች ተጫዋቾችም ክለቡን ሊለቁ የሚችሉበት እድል አለና በሁለት የክረምት ዝውውር መስኮት በጣም ብዙ ለውጦችን እያደረጉ ነው የሚገኙት። ምናልባት የአጥቂ ስፍራ ላይ የተለያዩ ለውጦችን ብታደርግ ቡድኑ ያን ያህል ላይ ጎዳ ይችላል። ምክንያቱም አሁን ለምሳሌ ሴሜኒዮን ብትመለከቱ የጃንዋሪ ዝውውር መስኮት ላይ ነው ወደ ማንቸስተር ሲቲ ያቀን ነው። ነገር ግን ደግሞ ቶሎ ለመዋሃድ ሲቸገር አልተመለከትነውም። እንደዚሁም በሊቨርፑል ቤት ውስጥም የተለያዩ ተጫዋቾች አጥቂ ስፍራ ላይ በተለይ አዲስ ሆነው መጥተው ያን ያህል ሲቸገሩ አልተመለከትንም። ተከላካይ መስመር ግን ከአጥቂ መስመር በጣም ይለያል። ተከላካይ መስመር ላይ መግባባትን ይጠይቃል፣ በደንብ መተዋወቅን ይጠይቃል። በደንብ ካልተግባባ፣ በደንብ ካልተዋወቅ፣ ጥሩ ጥምረትን ካላሳየህ በጣም ነው የምትቸገረው። ብዙ ጎሎችንም ልታስተናግድ ትችላለህና ኢብራሂማ ኮናቴና ቨርጅል ቫንዳይክ ደግሞ ላለፉት 3-4 ዓመታት አብረው መጫወት የቻሉ ተጫዋቾች ናቸው። በተለይ ደግሞ በዚህ ሲዝንና ባለፈው ሲዝን በአብዛኞቹን የፕሪሚየር ሊግ ጨዋታዎች አንድ ላይ ነው መጀመር የቻሉት። ኢብራሂማ ኮናቴ ምናልባት በተጎዳበት ሰዓት አብሮ ጀምሮ ላይሆን ይችላሉ። መጫወት ባልቻለበት ሰዓት ካልጀመሩ በስተቀር ሌሎቹን ጨዋታዎች እንዳለ አብረው ነው የጀመሩትና ጥሩ መግባባት፣ ጥሩ ቅንጅት ያላቸው ሁለት ተጫዋቾች ናቸውና ይህንን ቅንጅት ሰብረ ሌላ ተከላካይ የምታመጣ ከሆነ ያንን ጥምረት እስክታገኝ ድረስ በእርግጠኝነት መቸገርህ አይቀርም። በዚህ ሰዓትም እንግዲህ ሊቨርፑሎች ምንም አይነት ተከላካይም እያመጡ አይደለም የሚገኙት። ያላቸውን የስኳድ ዴፕዝ እንኳን ስንመለከት ቨርጅል ቫንዳይክ፣ ጆ ጎሜዝ እንደዚሁም ደግሞ ሁለቱ ወጣት ተጫዋቾች ጆቫኒ ሊዮኔና ጀረሚ ዣኬ ናቸው። እነዚህ ሁለት ተጫዋቾች ደግሞ በቀጣይ ዓመት የኢብራሂማ ኮናቴን ክፍተት ይሸፍኑታል ማለት በጣም አስቸጋሪ ነው የሚሆነው። ምናልባት ኢብራሂማ ኮናቴ እያለ ተቀይረው እንዲገቡ ቢደረግ ያን ያህል ላይቸገሩ ይችላሉ። ቀስ ብለውም ፕሪሚየር ሊጉን ሊላመዱ ይችላሉ። ካልሆነ ግን በቋሚነት ይጀምራሉ የሚል ምንም አይነት ግምት የለኝም። ቢጀምሩ እንኳን ራሱ የኢብራሂማ ኮናቴን ያህል እንቅስቃሴ ያደርጋሉ ብዬ አላስብም። ከዛ በተጨማሪም ሁለቱ ተጫዋቾችም ከጉዳት ነው እየተመለሱ የሚገኙት። ጆቫኒ ሊዮኔም በኤሲኤል ጉዳት ምክንያት ከሳውዛምፕተን ጨዋታ በኋላ እስካሁን ድረስ ምንም አይነት ጨዋታ አላደረገም። በእርግጥ በቅርቡ ወደ ልምምድ እንደተመለሰው ሁላችንም እናውቃለን። ለቅድመ ውድድር ዝግጅትም ይደርሳል ተብሎ ነው የሚጠበቀው። ጀረሚ ዣኬም በተመሳሳይ መልኩ ትከሻው ላይ ባጋጠመው ጉዳት ምክንያት የሲዝኑን ሁለተኛ አጋማሽ ምንም አይነት ጨዋታ አላደረገም። በቅርቡም ወደ ልምምድ መመለስ ችሏል። እሱም ለቅድመ ውድድር ዝግጅት ይደርሳል ተብሎ ይጠበቃል። ሁለቱም ከረዥም ጉዳቶች እንደመመለሳቸው መጠን በቀጣይ ሲዝን ሙሉ ብቃታቸውን እናያለን ተብሎ አይጠበቅም። ስለዚህ በእነዚህ ሁለት ተጫዋቾች ላይ ዲፔንድ ማድረግ ትክክለኛ ውሳኔ ነው ብዬ አላስብም። ሊቨርፑሎች የኢብራሂማ ኮናቴን ኮንትራት ሊያራዘሙለት ይገባ ነበረ። ለምን እንዳላራዘሙለት ግን ምክንያቱን ወጥተው ቢናገሩትና እኛም ብንሰማው በጣም ነው ደስ የሚለኝ። ምክንያቱም ማወቅ አለብን ለምንድን ነው እንደዚህ አይነት ወሳኝ ተጫዋቾች እየለቀቁ ያሉት የሚለውን ነገር በደንብ ከነ ምክንያቱ መስማት ያለብን ይመስለኛል። እንደኔ ግምት አሰልጣኝ አርነ ስሎት የራሳቸውን ቡድን ለመገንባት እንደዚሁም ደግሞ በየርገን ክሎፕ ስር ወሳኝ የነበሩትን ተጫዋቾች ለማስወጣት ያሰቡ ይመስለኛል። ቤት እያጸዱ ነው የሚመስለኝ። ከዚህ ቀደም እንግዲህ የተለያዩ አሰልጣኞች
ይህንን ነገር ሲያደርጉ መመልከት ይችላል። በቅርቡ እንኳን ራሱ ማይክል አርቴታ የገነባውን ቡድን ስንመለከት ከኡና ኤምሪ የተረከበው ቡድንና ከ2 ከ3 ዓመት በኋላ የነበረውን ቡድን ስታነጻጽሩት በጣም ብዙ ለውጦችን ማድረግ ችሏል። እስካሁንም ድረስ በኡና ኤምሪ ስር ሰልጥኖ በአርቴታ ስር እየሰረጠነ ያለው ተጫዋች ሳካ ብቻ ነው። ሌሎቹን እንዳለ አስወጥቷል። በተለይ ደግሞ በኡና ኤምሪ ስር እንደዚሁም ከዛ በፊትም ወሳኝ የነበሩትን ተጫዋቾች ያስወጣበት መንገድ ራሱ ብዙ ሲያስተቸው የነበረ ነው። እነ ላካዜት እነ ኦበሚያንግ እነ ኦዚል የወጡበት መንገድ በጣም የሚያበሳጭ ነው። ኦልሞስት ኮንትራታቸውን ሳያጠናቅቁ ሙሉ ክፍያ ተከፍሏቸው ነበረ ከክለቡ እንዲወጡ የተደረጉትና ቶሎ ነበረ ቤቱን ሲያጸዳ የነበረውና አሁንም እንግዲህ አርነ ስሎት ያንን ነገር የጀመሩ ይመስለኛል። ለዛም ነው እንግዲህ ባለፈው የክረምት የዝውውር መስኮቱም ወሳኝ ተጫዋቾች ሲለቁ የተመለከትነው። በዚህም የዝውውር መስኮቱም እንግዲህ በሚመጣው የተለያዩ ወሳኝ ተጫዋቾችም ይለቃሉ ተብሎ እየተጠበቀ ያለው። ያን ብቻም አይደለም፣ ባለፈው ሲዝን የፕሪሚየር ሊግ ዋንጫ ካነሳው ቡድን ውስጥ ራሱ አሁን ላይ ምናልባትም በቀጣይ ሲዝን በእርግጠኝነት ይኖራሉ ተብሎ የሚጠበቁት 6 ተጫዋቾች ብቻ ናቸው። እስካሁን ድረስ የለቀቁትን ስንመለከት መሐመድ ሳላህ፣ አንዲ ሮበርትሰን፣ ትሬንት አሌክሳንደር አርኖልድ፣ ሉዊስ ዲያዝ፣ ዳርዊን ኑኔዝ፣ ኬቪን ኬልኸር፣ ጀራልድ ኳንዛ እንደዚሁም ደግሞ ታይለር ሞርተን ክለቡን ሲለቁ መመልከት ይችላል። አሁን ደግሞ ኢብራሂማ ኮናቴን የነዚህን የተጫዋቾች ስም ዝርዝር ውስጥ መካተት ይችላል። ከነዚህ ውጪ ደግሞ በቀጣይ ሊለቁ ይችላሉ ተብሎ የሚጠበቁት ተጫዋቾች ስንመለከት አሌክሲስ ማካሊስተር፣ ከርቲስ ጆንስ፣ ጆ ጎሜዝ፣ ፌዴሪኮ ኬዛ፣ ዋታሮ ኤንዶ፣ ሃርቪ ኤሊየት እንደዚሁም ደግሞ ኮስታስ ሲሚካስም ክለቡን ይለቃሉ ተብሎ ይጠበቃልና በቀጣይ ዓመት በእርግጠኝነት ፕሪሚየር ሊጉን ዋንጫ ካነሱ ተጫዋቾች መካከል በቀጣይ ሲዝንም በሊቨርፑል ቤት ይቆያሉ ተብሎ የሚጠበቁት አሊሰን ቤከር፣ ቨርጂል ቫንዳይክ፣ ዶሚኒክ ሶቦስላይ፣ ኮነር ብራድሊ፣ ራያን ግራቨንበርግ እንደዚሁም ደግሞ ኮዲ ጋክፖ ብቻ ናቸው። ሌሎቹ ተጫዋቾች ግን ክለቡን የመልቀቅ ከፍተኛ እድል አላቸው። ከነዚህ ተጫዋቾች መካከል ራሱ አሊሰን ቤከርም በግድ ነው እየቆየ ያለው። መልቀቅ ይፈልግ ነበር፣ ወደ ጁቬንቱስ መቀላቀል ይፈልግ ነበረ። ነገር ግን ሊቨርፑሎች ይህንን ተጫዋች ለመልቀቅ ባለመፈለጋቸው ምክንያት ብቻ ነው እየቆየ ያለው። እንደዚሁም ደግሞ ምናልባትም ሌሎች ተጫዋቾችን አምጥተው ቢሆኑ ኮዲ ጋክፖ ራሱ ክለቡን ሲለቅ ልንመለከት የምንችልበት እድልም ነበርና አሰልጣኝ አርነ ስሎት በጣም ብዙ ለውጦችን እያደረጉ ነው የሚገኙት። እነዚህ ለውጦች ሊቨርፑልን ስኬታማ ያደርጋሉ የሚለውን ነገር በቀጣይ አብረን የምንመለከት ይሆናል። ምናልባት እነዚህ ለውጦች ጥሩ ሆነው በቀጣይ ሲዝኖችም ሊቨርፑልን ስኬታማ ሊያደርጉ የሚችልበት እድል አለ። በዛው ልክም ደግሞ ሊቨርፑሎች ያልሆነ ችግር ውስጥም ሊገቡ የሚችልበትም ከፍተኛ እድል አለ። በተለይ ደግሞ የመጀመሪያዎቹን 10 ጨዋታዎች ላይ ጥሩ የሚባል ውጤትን ካላስመዘገቡ አሰልጣኝ አርነ ስሎት በስራቸው ይቆያሉ ተብሎ አይጠበቁም። እሳቸው ራሱ ክለቡን ለቀው የሚመጣው አሰልጣኝ ራሱ ምናልባትም በእነዚህ አዲስ ተጫዋቾች ምክንያት ሊቸገር የሚችልበት እድል አለና ለረጅም ዓመታት ሊቨርፑሎች ከፍተኛ ችግር ውስጥ ሊገቡ የሚችልበት እድል አለና በጣም በጥንቃቄ መወሰን ያለባቸውን ነገሮች በዘፈቀደ ነው እየወሰኑ የሚገኙት። ኢብራሂማ ኮናቴንም መልቀቃቸው በተለይ ደግሞ በዚህ ሰዓት ብዙ ተጫዋቾች እየለቀቁ ባለበት ሰዓት ይህንን ተጫዋች መልቀቅ አልነበረባቸውም ብዬ ነው ማስበው። በእርግጥ ሁላችንም በዚህ ሲዝን በኢብራሂማ ኮናቴ ባሳየው አቋም ደስተኛ አይደለንም። እንዲሁም አንዳንድ ሰዎችም ግን አንዳንድ ደጋፊዎችም ኢብራሂማ ኮናቴ መልቀቁ ያን ያህል አላስከፋቸውም። ነገር ግን ደግሞ ሰፋ አድርጋችሁ ስታስቡት በጣም ብዙ ለውጦችን አንድ ቲም የሚያስተናግድ ከሆነ በቀጣይ ተፎካካሪ ለመሆን በጣም ነው የሚቸገረው። በእርግጥ አንዳንድ አሰልጣኞች ቶሎ አቀናጅተው ቶሎ ነገሮችን ቀያይረው ዋንጫ ሊያነሱ የሚችሉበት እድል አላቸው። ነገር ግን በዚህ ሲዝን ከአሰልጣኝ አርነ ስሎት እንደተመለከትነው ከሆነ ያንን የማድረግ ችሎታ ያላቸው አይመስለኝም። ደጋፊም ለዛም ነው እንግዲህ የኢብራሂማ ኮናቴ መልቅ ደስተኛ የማያደርገው። ምክንያቱም በአሰልጣኝ አርነ ስሎት የሚተማመን ደጋፊ ያለ አይመስለኝም። ምናልባት በዚህ ሲዝን እነዛን ለውጦች አድርገው እንኳን ራሱ እስከ መጨረሻዋ ድረስ ለዋንጫ ቢፎካከሩ ኖሮ ምናልባትም እነዚህን ለውጦች ማድረጋቸው የተለያዩ ተጫዋቾች ክለቡን መልቀቃቸው ያን ያህል ላያሳስብ ይችል ነበረ። አሁን ለምሳሌ አሰልጣኙ የርገን ክሎፕ ቢሆኑ ኖሮና ኢብራሂማ ኮናቴ እንዲለቅ ቢፈቀድለት ኖሮ ደጋፊዎቹ ያን ያህል ጥርጣሬ ውስጥ ይገባሉ ተብሎ አይጠበቅም። ምክንያቱም የርገን ክሎፕ በተደጋጋሚ አዳዲስ ቡድኖችን መገንባት እንደሚችሉ ባላቸው ተጫዋቾች ጥሩ ውጤትን ማስመዝገብ እንደሚችሉ ከዚህ ቀደም በተደጋጋሚ ተመልክተናል። አሰልጣኝ አርነ ስሎት ግን በእነዚህ 2 ዓመታት ያንን ማድረግ እንደሚችሉ እርግጠኛ አይደለሁም። ባለፈው ሲዝን በእርግጥ ትንንሽ ቅያሬዎችን አድርገው የፕሪሚየር ሊግ ዋንጫ ማንሳት ችሏል። እንደዚሁም በካራባኦ ካፕ የፍጻሜ ጨዋታ ላይ መድረስም ችሎ ነበረ። በዚህ ሲዝን ግን በተለይ በክረምቱ የዝውውር መስኮት የተለያዩ ለውጦችን አድርገው ስኬታማ መሆን አልቻለም። 5ኛ ደረጃን ይዞ ለማጠናቀቅ እንደዚሁም ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ራሱ እስከ መጨረሻው ቀን ድረስ መጠበቅ ነበረባቸውና ከዚህ በኋላም የተለያዩ ለውጦችን አድርገው ጠንካራ ቡድን ይገነባሉ የሚል ምንም አይነት እምነት የለኝም። ከዚህ በተጨማሪም ግን ሊቨርፑሎች በዚህ ሰዓት ምንም አይነት ተጫዋች ባይሸጡ እንኳን ራሱ የግድ 4-5 ተጫዋቾችን ማስፈረም ይኖርባቸዋል። ምክንያቱም የተከላካይ መስመር ላይ አንድ ተጫዋች መጨመር መቻል አለባቸው።
መሀል ሜዳው ላይ ቢያንስ አንድ 6 ቁጥር ተጫዋች ማምጣት አለባቸው። የአጥቂው ስፍራ ላይ እስከ 3 የሚደርሱ ተጫዋቾችን ማምጣት ይኖርባቸዋልና በአጠቃላይ ወደ 4-5 ተጫዋቾችን የግድ ማምጣት አለባቸው። ኢብራሂማ ኮናቴ ክለቡን የሚለቅ ከሆነ ደግሞ ተጨማሪ አንድ ተጫዋች የግድ ማምጣት አለባቸው እና እነዚህን ተጫዋቾች በምን ያህል ገንዘብ ያመጣሉ? በተለይ ደግሞ ባለፈው ሲዝን 450 ሚሊዮን ፓውንድ አካባቢ ማውጣታቸው አይዘነጋም። ምንም እንኳን ከሽያጭ ወደ 250 ሚሊዮን ፓውንድ ቢያገኙ እንኳን ራሱ ያን ያህል ገንዘብ በማውጣታቸው ምክንያት በዚህ ሲዝን ያን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። ሲቀጥልም ደግሞ በኢብራሂማ ኮናቴስ ምትክ ማንን ሊያመጡ ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነውና እንደዚህ አይነት ነገሮች ባሉበት ሰዓት ኢብራሂማ ኮናቴን እንዲለቅ ማድረጋቸው ትክክለኛ ውሳኔ ነው ብዬ አላስብም። ነገር ግን ደግሞ አሁን ላይ በወጡት ዘገባዎች መሰረት ኢብራሂማ ኮናቴ ከሊቨርፑል ጋር ከስምምነት ላይ ባለመድረሱ ምክንያት ክለቡን በነፃ የሚለቅ ይሆናል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ኢብራሂማ ኮናቴ በመልቀቁ ደስተኛ ናችሁ ወይ? እንደዚሁስ በቀጣይ ሲዝንስ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።